ሴት ልጅ የባሏ ሐቅ እሷ ላይ የከበደው አንድም ሙሉ ወጪውን የሚሸፍነው ሸሪዓው እሱ ከመሆኑ አንፃር ነው ብለናል። ባለ ሀብት እንኳ ብትሆን የተከማቸ ንብረት እንኳ ቢኖራት የቤት ወጪ መሸፈን፣ የቤት ክራይ መክፈል፣ የቤት አስቤዛ ማሟላት የሷ ግዴታ አይደለም። ለሷም ይሁን ለቤቷ ለልጆቿ የሚያስፈልገውን ባለቤቷ የማሟላት ግዴታ አለበት። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم 31 حديث باب وجوب نفقة الزوجة وأولادها على الزوج. وجوب نفقة الزوجة يا بالبيتا يا مستن وجي مشفن وأولادها نزه يلجوچان وجي مشفن قديتا እንደሆነ على الزوج بالاي واجب እንደሆነ የሚያሳይ حديث የሚሰፍርበት باب ነው። 31 حديث عن عائشة رضي الله عنها أن هندا كعائشة الله መልካም ስራቸውን ይወደድላቸውና እንደተላለፈው أن هندا بنت عتبة هند بنت عتبة يا أبو سفيان بالبيت يا معاوية النات قالت آلج يا رسول الله أنت يا الله ملكتني هوي إن أبا سفيان بالبيتي أبو سفيان رجل شحيح سستامي هنا سونو وليس يعطيني عيستنيم ما يكفيني ميبكاني يأكل وولدي للجوتشنا لني ميبكاني يأكل عيستنيم إلا ما أخذت منه كالسوي والسرك كالهون بستكر وهو لا يعلم سايوك فهل علي من جناح ሌላ ዘገባ ላይ እንዳለው አስፈላጊውን የጎደለውን ሳያውቅ በውስጥ ወንጀል አለብኝ እንደ ያለቻቸው فقال ይሄን ነብዩ አሉ خذي ما يكفيك ሚበቃሽን ያክል ውሰጂ ወወለደኪ ለልጆችሽ የሚበቃውን የሚያስፈልገውን ያክል ውሰጂ بالمعروف በተለመደው መሰረት አካባቢያችሁ ላይ ሀገራችሁ ላይ በጊዜው እንደ ባልሽ አይነት ሰዎች ለቤተሰቦቻቸው የሚያደርጉትን ያክል ወጪ ውሰጂ። متفق عليه ቡኻሪና ሙስሊም ተስማምተው ዘግበውታል። ይህ የቤትን ወጪ መሸፈን የባል ግዴታ እንደሆነ የሚያሳይ ሐዲስ ነው። ሴት ልጅ የባሏ ሐቅ እሷ ላይ የከበደው አንድም ሙሉ ወጪውን የሚሸፍነው ሸሪዓው እሱ ከመሆኑ አንፃር ነው ብለናል። ባለ ሀብት እንኳ ብትሆን የተከማቸ ንብረት እንኳ ቢኖራት የቤት ወጪ መሸፈን፣ የቤት ክራይ መክፈል፣ የቤት አስቤዛ ማሟላት የሷ ግዴታ አይደለም። ለሷም ይሁን ለቤቷ ለልጆቿ የሚያስፈልገውን ባለቤቷ የማሟላት ግዴታ አለበት። ሂንድ ቢንቱ ዑትባ የአቡ ሱፊያን ባለቤት ናት። አቡ ሱፊያንና ሂንድ መጀመሪያ አካባቢ ላይ ነቢን ከሚዋጉ ከሚጠሉ እሳቸው ዲናቸውን ለማጥፋት ከሚታገሉ ሰዎች መሃል ዋና የሚባሉ ነበሩ። ነገር ግን መጨረሻ ላይ አላህ ተባረከ ወተዓላ ለሁለቱም ቀልባቸውን ለኢስላም ከፍቶ ሰልመዋል። እስልምናቸውም አምሯል። ሺዓዎች አውቀውን የሰለሙት ለማስመሰል ነው። በግልጽ እስላምን መዋጋት ሲያቅታቸው ከስር ገብተው እስላምን ማጥቃት ፈልገው ነው አቡ ሱፊያንና ቤተሰቦቹ ብለው እንደሚቀጥፉት አይደለም። አቡ ሱፊያን ልጁ ሙዓዊያ ባለቤቱ ህንድ ትክክለኛ አማኞች ናቸው። ከዛም አልፎ ሙዓዊያ ልጃቸው የዋሂ ጻፊ ነበር። ለነብዩ ሰለላሁ ዐለይሂ ወሰለም የወርዱ ዋሂዎችን ከሚጽፉ ሰዎች መሃል አንዱ ነበር። ሂንድ ቢንቱ ዑትባ ሰልማ እስልምናው አምሯል። በፍላጎቷ መታ ነብዩ ዘንድ ሙባያ አድርጋለች፣ ሰልማለች። ስትሰልምም ከእውቀት ጋር ነው የሰለመችው። ይሄን ጥያቄ ያነሳችው ስትሰልም ነው። ምክንያቱም ሰዎች ሲሰልሙ ሙባያ ሲያደርጉ ሴቶች ላይ ዝሙት ላሰሩ፣ የእናንተ ያልሆነ ልጅ የኔ ነው ላትሉ፣ ላሰርቁ፣ ላታሻርኩ ብለው ቃል ያስገቡ ነበር ነብዩ የሚያሰልሟቸው። ይሄኔ ነው ህንድ ምን አለች? ያ ረሱላህ አንቱ የአላህ መልእክተኛ ሆይ ኢነ አባ ሱፊያን ረጁሉን ሸሂህ፣ አቡ ሱፊያን ሸሂህ ነው ስስታም ነው አለቻቸው። በአንዳንድ ዘገባዎች ሚሲኩን ብላለች፣ ቆጣቢ ነው፣ ስስታም ነው። ወለይሰ ዩዕጢኒ ማ የክፊኒ፣ ይሄን ስታብራራም አይሰጠኝም፣ ማ የክፊኒ ወወለዲ፣ እኔና ልጆቼን ሚበቃን አይሰጠኝም ብላለች። ወወለዲ አንድ ልጅን ለማለት አይደለም፣ በጥቅሉ የወለድኳቸው ልጆችን ለማለት ነው። ለዚህም ነው በአንዳንድ ዘገባ ወበኒያ ብላለች፣ ለኔና ለልጆቼ የሚያስፈልገውን ያክል ወጪ አይሰጥም ብላለች። ከዚህም አስፈላጊ ሆኖ ከተገኘ ፍርድ ለማግኘት ፈትዋ ለመጠየቅ ስለ ሰዎች ማውራት እንደሚቻል እንረዳለን። በመሰረቱ ስስታም ማለት ስድብ ነው፣ መጥፎ ጎን ነው፣ ሐሜት ይሆናል።
ባለቤቷ ከሆነና ይሄን ገልጻ እንጂ በቂ መልስ ማግኘት ማችል ከሆነ ባለቤቴ ስስታም ነው፣ ባለቤቴ በሆነው ባልሆነው ይደባደባል፣ እንዲህ ያደርጋል፣ ከሱ ጋር እንዴት ልኖር ብላ ፈትዋ ብትጠይቅ አልያ ደግሞ ቃዲ ብታማክር ምንም ችግር የለም። ኢላ ማ አኸዝቱ ሚንሁ ሲራ የሚል ዘገባ አለ። በሚስጥር ከወሰድኩ እንጂ ሳያውቅ የጎደለውን ከሞላሁ እንጂ አይበቃኝም ማለት። ይህን የነብዩ ሰለላሁ ዐለይሂ ወሰለም ኹዚ ማ የክፊኪ ወወለደኪ ላንቺም ለልጆችሽም የሚበቃውን ያክል ውሰጂ ብለዋል። እሷ የጠየቀችው ወንጀል እንዳይሆንባት፣ ስርቆት እንዳይሆንባት ቃል ስትገባ ላሰርቁ ብለው ቃል ያስገቧቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ፈሀል ዐለየ ሚን ጁናህ የሚሰጠኝ ስለማይበቃኝ ምወስደውም ለቤቴ ስለሆነ ለልጆቼ ስለሆነ በወስድ ወንጀል አለብኝ እንዴ ነው ያለችው። ስለዚህ በመሰረቱ ሚስት የባሏን ገንዘብ ሳታስፈቅድ መንካት የለባትም ማለት ነው። የሚሰጣት ካልበቃት ግን መውሰድ ትችላለች። ግን ነብዩ ምን ብለዋል? ቢልማዕሩፍ ያ ሀገሩ ላይ በተለመደው አካባቢው ላይ በተለመደው የሱ አይነት ገቢ ያለው በሱ ደረጃ ያለው ወንድ ለሚስቱ ለቤቱ የሚያወጣውን ያክል የሚሰጠውን ያክል መውሰድ ትችያለሽ። ዐለል ሙሲሪ ቀደሩሁ ወዐለል ሙቅቲሪ ቀደሩሁ ሀብታም ከሆነ እንደ ሀብቱ፣ መካከለኛ ከሆነም መካከለኛ ውጪ ሊያደርግ፣ በጣም ደካማ ከሆነም ያለውን ያክል ውጪ ሊያደርግ ይገባል። አንዳንድ የፊቅህ አዋቂዎች ጥሩ ሀብት ያለው ከሆነ ለእያንዳንዱ ቀን ለሚስቱ 2 እፍኝ ዱቄት መሰል ነገር ሊሰጥ፣ በጣም ደካማ ከሆነ 1 እፍኝ፣ መካከለኛ ከሆነ 1 ከግማሽ ሊሰጥ ይገባዋል ብለዋል። ይሄ ፉቅሃዎች በጊዜው ከነበረው ሁኔታ በመነሳት ያስቀመጡት ገደብ ነው። ሐዲሱ ላይ ግን ነብዩ ሰለላሁ ዐለይሂ ወሰለም ማ የክፊኪ የሚበቃሽን ያክል ውሰጂ ብለዋል። ብዙ ቤተሰብ ካለ ባሏ ጥሩ ገቢ ካለው እሷ ከጥሩ ቤተሰብ ያደገች ከሆነችና በድሎት ከኖረች የሚያስፈልጋትን ያክል መውሰድ ትችላለች። ግድ 2 ኪሎ 3 ኪሎ ተብሎ አይገደብም። እንደዚህ ለመገደብ የሚያበቃ ማስረጃም የለም። አቅም ያለው እንዳቅሙ፣ መካከለኛ አቅም ያለውም በሚችለው መልኩ ወጪ ሊያደርግ ይገባዋል። ወከዛሊክ ቢልማዕሩፍ የሚለው በተለመደው መሰረት ማለት ሚስት ከባሏ ወስዳ ለቤቷ ነው ማድረግ ያለባት። ከባሏ ያለ ፈቃዱ ወስዳ ለራሷ ቤተሰብ ወጪ ልታደርግ ልታባክ አልያ ደግሞ በግሏ ዝም ብላ ልትቆጥብ አይገባም። መውሰድ የተቻለው የተፈቀደው ለቤት ወጪ እስከሆነ ድረስ ነው። ከቤት ውጪ ላለ ወጪ ከሆነ እሱን አስፈቅዶ አሳውቆ መሆን አለበት። ወከዛሊክ እሱን አስፈቅዳ መውሰድ እየቻለች ደብቃ ልትወስድም አይገባም። የማይፈቅድ ሆኖ ስስታም ሆኖ አስፈላጊ የሆነውን ያክል በምትወስድበት ጊዜ አንዴ በሩን ከከፈተችው በዛው አላስፈላጊ ወጪ ከሚገባው በላይ እንድትወስድ ነፍስያዋ ልትገፋፋት ወይም ነፍስያዋን ልትታዘዝ ፈጽሞ አይገባም። ከዚህ ሐዲስ በመነሳት በርካታ ፉቅሃዎች እነ ኢማሙ አሕመድ፣ ኢማሙ ሻፊዒ ገንዘብ ወስዶ አልሰጥም ያለ ሰው በሁሉም መንገድ ተሞክሮ ሐቅን ማስመለስ ካልተቻለ በድብቅ እንኳ ቢሆን ከሱ መውሰድ እንደሚቻል ከዚህ ሐዲስ እንረዳለን ብለዋል። ዘመድ፣ ጎረቤት፣ ጓደኛ ብር ተበድሮ ዕቃ ወስዶ አልመለስም ካለ ድንገት ቤት በመጣበት አልያ ደግሞ ቤቱ በተኬደበት ፊት ለፊት ገንዘብ ቢገኝ ሐቅን መውሰድ ይቻላል ብለዋል። እነ አቡ ሐኒፋ፣ ኢማሙ ማሊክ ረሒመሁሙላህ ተዓላ እንዲህ መደረግ የለበትም ሐቅን በግልጽ ጠይቆ ማግኘት ካልተቻለ ለቂያም ቀን መተው ይሻላል የሚል አቋም አላቸው። ሁለቱም ምክንያት ማስረጃ አላቸው። ጸብ ማያስከትል በስርቆት ወንጀል ማያስወነጅል ከሆነ ሐቅን ቢወስዱ ወንጀል ነው አይባልም። እሱ ነው በመከልከሉ ወንጀለኛ የሆነው። መውሰዱ ግን ስም ያጠፋ ሌላ ችግር የሚያስከትል ከሆነ አለመውሰዱ የተሻለ ይሆናል። የቂያም ቀን ሐቅን ማግኘት ይቻላል። ይሄም አፍ ማለት ማይቻል ከሆነ